ሰላም ሰላም ልጆች እንዴት ናችሁ? ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። ተረቱን እየሰማችሁ ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ተረት ተንኮለኛዋ ጦጢት። ጦጢት እንጣጥ እንጣጥ እያለች ከዛፍ ዛፍ ስትዘል ትውላለች። ከዛፍ ዛፍ መዝለል በጣም ትወዳለች። ነገር ግን ይደክማታል። ምንም ቢደክማትም ግን መዝለሏን አታቆምም። ጦጢት በጣም ተንኮለኛ ናት። ጦጢት ተንኮል የምትሰራው ደግሞ ጎረቤቶቿ በሆኑት እንስሳት ላይ ነው። አንድ ቀን ጦጢት በጠዋት ተነስታ ቁርሷን በላች። በልታ ከጨረሰችም በኋላ እንደ ልማዷ ተንኮል ማሰብ ጀመረች። ወዲያውኑ አንድ ሀሳብ መጣላት። ከዚያም ደስ እያላት ከቤቷ ወጥታ ወደ አያ ዝንጀሮ ቤት መጓዝ ጀመረች። በመንገዷ ላይ በድንገት የወደቀ የጥንቸል ሬሳ ተመለከተች። ጦጢት የጥንቸሏን ሬሳ ስታይ በጣም ደነገጠች። ምናልባት ነብር ይሆናል የገደለው ብላ በድንጋጤ ፈዛ ቀረች። ምክንያቱም አያ ነብሩ እሷንም ካገኛት እንደሚገላት ታውቅ ነበረ። ጦጢትም በፍርሃትና በድንጋጤ ዙሪያዋን መመልከት ጀመረች። በሚገባ አካባቢውን ከቃኘች በኋላ በአካባቢው ነብር አለመኖሩን አረጋገጠች። ጦጢት ነብር በአካባቢው እንደሌለ ካረጋገጠች በኋላ ጥንቸሏን ተራምዳ ትታት ልትሄድ ስትል ወዲያውኑ ሌላ ሀሳብ መጣላት። አሃ ይህማ በጣም ጠቃሚ ነገር ነው፣ እንደውም ላሰብኩት ነገር ይረዳኛል ብላ የጥንቸሉን ሬሳ ከወደቀበት ቀስ ብላ አንስታው ወደ አያ ዝንጀሮ ቤት መሄዷን ቀጠለች። አያ ዝንጀሮ ቤት እንደደረሰችም ቀስ ብላ ወደ አያ ዝንጀሮ ቤት ስትገባ ማንም እንደሌለ አወቀች። የአያ ዝንጀሮ ልጅ ግን ተጠቅልሎ ትንሹ አልጋው ላይ ተኝቶ ነበረ። ወዲያው ጦጢት ፈጠን ብላ የአያ ዝንጀሮን ልጅ አንስታ በሞቶ ጥንቸል ቀየረችው። ትንሽየውን ዝንጀሮ ደግሞ በጀርባዋ ይዛ ከቤቱ በፍጥነት ወጣች። ቤቷ ወስዳም አስተኛችው። አያ ዝንጀሮና ቤተሰቦቹ ወደ ቤት ሲመለሱ ልጁ አሁንም እንደተኛ ነው። አያ ዝንጀሮ እንዴ ልጄ ምን ሆነ ነው እስካሁን ያልተነሳኸው ብሎ ጠጋ ብሎ ወደ አልጋው ሲሄድ የሞተ ጥንቸል አልጋው ላይ ተኝቶ አየው። ወዲያውኑ ጩኸቱን ለቀቀው። ሁሉም እንስሳቶች ተሰበሰቡ። ምን ነው? ምን ሆንክ? ምን ሆነ ነው እንዴ? አያ ዝንጀሮ ምን ሆነ ነው እንደዚህ የምትጮኸው? እያሉ በጥያቄ አጣደፉት። ልጄ ወደ ጥንቸል ተቀይሮ ሞተብኝ፣ ልጄ ሞተብኝ እያለ ማልቀስ ጀመረ። ጦጢትም የአያ ዝንጀሮን ለቅሶ ልድረሰው ብላ መታ ቁጭ አለች። አያ ዝንጀሮ ጦጢትን እንዳያትም ጦጢትዬ ልጄ ወደ ጥንቸል ተቀይሮ ሞተብኝ፣ ልጄ ሞተብኝ፣ ልጄ ሞተብኝ እኮ እያለ እያለቀሰ ይነግራት ጀመር። ጦጢትም በጣም ተንኮለኛ ስለነበረች አፏን ሸፍና ትስቅ ነበረ። በሁለተኛው ቀን ልጁን ልትመልስለት አስባ በጀርባዋ አዝላ ወደ አያ ዝንጀሮ መኖሪያ ቤት መሄድ ጀመረች። ልትደርስ ትንሽ ሲቀራት ከጀርባዋ አውርዳ ትንሹ ዝንጀሮ ወደ ቤትህ ሂድ ብላ ከጀርባዋ አውርዳ ወደ አያ ዝንጀሮ ቤት ላከችው። እየሮጠ ወደ ቤቱ ገባ። ትንሹን ዝንጀሮ ሁሉም ቤተሰቦቹ ሲያዩት ደነገጡ። እንዴ እንዴ የሞተው ልጄ መጣ፣ እንዴ የሞተው ልጄ መጣ እያለ አያ ዝንጀሮ መጮህ ጀመረ። ሁሉም የት ነበርክ? ከየት መተክ ነው? እንዴ የሞተው ልጄ መጣልኝ፣ ወይኔ ልጄ መጣልኝ እያለ አያ ዝንጀሮ በደስታ መጮህ ጀመረ። ሁሉም የት ነበርክ? ከየት ነው የመጣኸው? እያሉ ትንሹን ዝንጀሮ በጥያቄ አፋጠጡት። ትንሹ ዝንጀሮም ሁሉንም ነገር ነገራቸው። እቺ ጦጢት ናታ ቤቷ ወስዳኝ አስተኝታኝ ነበረ። አባዬ ጋ ውሰጂኝ ብላትም ምንም ልሰማኝ አልቻለችም ብሎ ለአባቱ ነገረው። አባትየው ይሄን ሲሰማ በጣም አዘነ።
ጦጢት እንዴት ይህንን በእኛ ላይ ታደርጋለች አለ። ይህን እንደሰማም በጣም ተናዶ ወደ ጦጢት መኖሪያ ቤት ቀጥ ብሎ ሄደላት። ቤቷ እንደደረሰም ጦጢት ተንኮሏን ስለምታውቅ ተዘጋጅታ እየጠበቀችው ነበረ። ዛፍ ላይ ቁጭ ብላም ነበረ። አያ ዝንጀሮ እሷ ጋር እንደደረሰም ነይ ውረጂ፣ ነይ ውረጂ፣ እንዴት እንደዚህ አይነት ነገር ታረጊያለሽ ብሎ በቁጣ ተናገራት። ጦጢትም ከዛፍ ላይ እዘላለሁ ስትል ድንገት መሬት ወደቀች። አያ ዝንጀሮም ያዛት። አያ ዝንጀሮ ግን ይዞ ምንም አላደረጋትም ነበረ። ቁጭ አድርጎ መከራት። እንደዚህ አይነት ነገር ማድረግ ጥሩ አይደለም። እኔ በጣም አዝኛለሁ። ልጄ የሞተ መስሎኝም ነበረ። እንደዚህ አይነት ነገር ማድረግ ጥሩ አይደለም። ለሌላ ቀንሽ እንዳታረጊ ብሎ አያ ዝንጀሮ መክሮ ለቀቃት። ጦጢት ይህንን ማድረጉን ስታይ በጣም በራሷ ስራ አዘነች። ሁለተኛ እንደዚህ አይነት ነገር አላረግም፣ ተንኮል ጥሩ አይደለም ብላ ተጸጸተች። ተረቴን መልሱ፣ አፌን በዳቦ አብሱ።